ይህ ተራራ 24 ሚዲያ ነው። የሰዓቱን ዜና ይዘን ቀርበናል። አብራችሁን ቆዩ። በቅድሚያም አርዕስተ ዜና። ኢሰመጉ በአማራ ክልልና በደቡብ ኢትዮጵያ ክልል የሰብአዊ መብቶች እንዲከበሩ ለመንግስት ጥሪ ያቀረበ። ቀጣዩ ዜናችን የፌዴራል መንግስት ቲፒኤልኤፍ፣ ፋኖ፣ ኦላና ኤርትራን ከሰሰ። ለኢትዮጵያ መንግስት ወቀሳና ክስ ዘመነ ካሴ መልስ ሰጥቷል። ዘመነ ካሴ ምን አለ? ዝርዝሩን ይዘነዋል። ቀጣዩ ዜናችን በአማራ ክልል በመንግስት ኃይሎችና በታጠቁ ኃይሎች መካከል የሚካሄደው ጦርነት ተጠናክሮ ቀጥሏል። ብዙ የመንግስት ኃይሎችም ተማርከዋል። ዝርዝሩን ይዘነዋል። ዝርዝሩ እንደሚከተለው ይቀርባል። ኢሰመጉ በደቡብ ኢትዮጵያና በአማራ ክልሎች የሰብአዊ መብቶች እንዲከበሩ ለፌዴራል መንግስት ጥሪ ያቀረበ። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ በደቡብ ኢትዮጵያና በአማራ ክልሎች እየተፈጸሙ ያሉ የሰብአዊ መብት ጥሰቶች ተገቢ ትኩረት እንዲሰጣቸው ለፌዴራል መንግስት ጥሪ አቀረበ። ጉባኤው የካቲት 12 2018 ባወጣው መግለጫ ግድያ፣ አስገዳጅ ስወራ፣ ጾታዊ ጥቃት እና በጸጥታ ዘመቻዎች ሳቢያ በሲቪሎች ላይ የሚደርሱ ጉዳቶች ሰነድ ማድረጉን ገልጸዋል። ኢሰመጉ በደቡብ ኢትዮጵያ ክልል የዛይሴ ማህበረሰብ የሚያነሳውን የልዩ ወረዳ አስተዳደራዊ ጥያቄ ተከትሎ የሚከሰቱ ግድያዎችን፣ የአካል ጉዳቶችን እና የንብረት ውድመቶችን መዘገቡን ገልጾ ድርጊቱ ለረጅም ጊዜ ያለ መፍትሄ መቀጠሉን ጠቁሟል። እንደ ጉባኤው ሪፖርት ግንቦት 4 ቀን 2017 ዓ.ም እና መስከረም 29 ቀን 2018 ዓ.ም 5 የኢትዮጵያ ዜጎች ማህበራዊ ፍትህ ወይም ኢዜማ አባላት በክልሉ አድማ ብተና ፖሊስ እና በጋሞ ዞን ፖሊስ ቁጥጥር ስር የዋሉ ሲሆን እስካሁን ያሉበት አይታወቅም ብለዋል። በተጨማሪም ታህሳስ 6 ቀን 2018 ዓ.ም በዛይሴ ዳንሌ ቀበሌ ቦሎዳ አካባቢ በሴቶች ላይ የተፈጸሙ ጾታዊ ጥቃት መመዝገቡን የገለጸው ድርጅቱ ጥር 21 ቀን 2018 ዓ.ም ደግሞ 4 ገበሬዎች በዛይሴ ልዩ ምርጫ ክልል በእርሻቸው ላይ እያሉ በጸጥታ ኃይሎች መገደላቸውን አመልክተዋል። በዚህ አካባቢ ከየካቲት 10 እስከ 12 ቀን 2018 ዓ.ም በተከሰቱ ግጭት ቁጥራቸው በውል ያልታወቁ ነዋሪዎች ለሞትና መፈናቀል መዳረጋቸውን ገልጾ ከአርባ ምንጭ ዙሪያ ወረዳ አስተዳደር ማብራሪያ ቢጠየቅም ምላሽ አለማግኘቱን ገልጿል። እንደዚሁም በአማራ ክልል በመንግስት ጸጥታ ኃይሎችና በታጠቁ ቡድኖች መካከል በሚደረግ የተኩስ ልውውጥ ሰላማዊ ሰዎች ለጉዳት እየተዳረጉ መሆናቸውን ኢሰመጉ ገልጿል። ከእነዚህም መካከል ጥር 26 ቀን 2018 ዓ.ም በደቡብ ወሎ ዞን በወግዲ ወረዳ ጋሌ በተባለ አካባቢ አንዲት ሴት ውሃ ቀርታ ስትመለስ በበራሪ ጥይት መቁሰሏንና ነዋሪዎች ወደ ሕክምና ሊወስዷት ሲሉ በመንግስት ኃይሎች በተከፈተ ከባድ መሳሪያ ሴቶችና አረጋውያን ጨምሮ በርካታ ሲቪሎች መገደላቸውን ድርጅቱ ገልጿል። ኢሰመጉ መንግስት በእነዚህ ድርጊቶች ላይ ፈጣንና ገለልተኛ ምርመራ እንዲያደርግ፣ ተጠያቂነት እንዲያረጋግጥና ሲቪሎችን እንዲጠብቅ ጥሪ ያቀረበ ሲሆን የሚመለከታቸው አካላት ለሰብአዊ መብት ተሟጋቾች ጥያቄ ምላሽ እንዲሰጡ በድጋሚ አሳስቧል። ቀጣዩ ዜናችን መንግስት ቲፒኤልኤፍ፣ ፋኖ፣ ኦላና ኤርትራን ከሷል። ቲፒኤልኤፍ፣ ፋኖ፣ ኦላና ኤርትራ ተቀናይቶ የኢትዮጵያን መንግስት ለማዋጋት ተመካክረዋል ብለዋል። እነዚህ ኃይሎች ወደ ሱዳን በመሄድ ተገናኝቶ የኢትዮጵያን መንግስት ለማዋጋት ጥምረት መፍጠራቸውን የኢትዮጵያ መንግስት መግለጹን አንዳንድ የወሬ ምንጮች ገልጸዋል። ለዚህ ለመንግስት ሲሞታና ክስ የፋኖ መሪ የሆነው ዘመነ ካሴ መልስ ሰጥቷል። መልሱን እንደሚከተለው ይዘነዋል፣ ወደ እናንተ እናደርሳለን። የጋራ ጠላት ያላቸው ኃይሎች ቢተባበሩ ተፈጥሯዊ ነው ያለው አርበኛ ዘመነ ካሴ ጠላታችን ወዳጅና ጠላት ሊመርጥልን አይችልም ሲል ገለጸ። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ ሰብሳቢ አርበኛ ዘመነ ካሴ በወቅታዊ ጉዳዩ ዙሪያ መልእክት አስተላልፈዋል። በመልእክቱም የጋራ ጠላት ያላቸው ኃይሎች ቢተባበሩ ተፈጥሯዊ ነው ያለ ሲሆን የዘር ፍጅት የገጠመው ህዝብ ዓላማውን ሳያመቻች ጥቅሙን አሳልፎ ሳይሰጥ ከሌሎች የሩቅና የቅርብ ኃይሎች ጋር ቢተባበርም ተፈጥሯዊ ነው ብለዋል።
ብለዋል። የእሳት ባህር ውስጥ የተጣለ ህዝብ ነዶ ከማለቅ እስከ አዳነው ድረስ የትኛውንም አይነት እርምጃ ቢወስድም ሁሌም ልክ ነው። ዘራችን ከስብዕና ካርታ ላይ ሊሰረዝ በምድርና በሰማይ የዘመተ ጠላታችን ከማን መቆም እንዳለብንና እንደሌለብን ወዳጅና ጠላት ሊመርጥልን አይችልም በማለት አጽንኦት ሰጥቷል። በመሆኑም እንደ ህዝብ ከማን ጋር መስራት እንዳለብን በጥንቃቄ አስልቶ የመወሰን አቅሙም መብቱም አለን ብሏል። ማንም ርዕዮተ ዓለም ጽፎ ሰጥቶን የፖለቲካ ፕሮግራም አስጠንቶን ወደ ትግል አልገባንም። ዘመኑን ዋጅተን የነቃንም ያነቃንም የተደራጀንም ያደራጀንም የታጠቅንም ያስታጠቅንም እኛው ራሳችን ነን። የጠላትን አከርካሪ የሰበርነው አንድ የዲሽቃ ጥይት 500 ብር ገዝተን ነው በማለት አብራርተዋል። ያም ሆኖ ወደ ዋናው ጠላታችን ጠጠር ከሚወረውሩ ጋር ሁሉ ተባብሮና አስተባብሮ የማዝመትና የመዝመት ግብን የመምታት ታሪካዊ ኃላፊነትና ግዴታም አለብን ብሏል። በጠላቶቻቸው እጅ ወድቀው ወደ ኦሽዊትስ የመታረጃ ጉረኖ የሚነዱ አይሁዳውያን ድንገት ቅጽበታዊ ድል አግኝተው መሳሪያ አንስተው ቢፋለሙ ነውር ነበርን ሲል የጠየቀው አርበኛ አይደለም የሚል ምላሽ ሰጥቶ መልእክቱን ቀጥሏል። ከኦሽዊትስ በተአምር የተረፈ አይሁድ ጠመንጃ አንስቶ ጠላቶቹ ላይ ቢተኩስ ነውር ነበርን ለሚለው ጥያቄም አይደለም የሚል ተመሳሳይ መልስ ሰጥቷል። በኦሽዊትስ ካምፕ ውስጥ 1,100,000 ገደማ የተለያየ ማንነት ያላቸው ንጹሐን በናዚዎች እጅ አልቀዋል ብሏል። ጥያቄዎቹን ይቀጥልና እነዚህ ሁሉ ወገኖች ተባብረው ናዚን ቢያስወግዱ ነውር ይሆን ነበር? ሀያላን ተባብረው ሂትለርን ማስወገዳቸውስ ነውር ሆነ? በፍጹም አይደለም፣ አልሆነም ይላል። የኛዎቹ አብይ መራሽ ጥቁር ናዚዎች በዓለም ፊት የአማራ ሕዝብ ላይ የዘር ፍጅት እየፈጸሙ ባሉበት ኢትዮጵያን ከምጥ ይሁን ስምጥ ሊከቷት እየተንደረደሩ በሚገኙበት በዚህ ወቅት ምን ያስጮኋቸዋል ከተባለ መልሱ ፍርሃት ነው፣ ጭንቀት ነው፣ ግራ መጋባት ነው ብለዋል። ባንዳ ለአረብ ኤሚሬት በወርቅ ቆፋሪ ሎሌነት ተቀጥሮ አካፋና ዶማ ተሸክሞ ከሱዳን እስከ ኢትዮጵያ ሸለቆች እያላበው ሲዞር የሚውለው አብይ እንጂ ሌላ ማንም ግለሰብ አይደለም ሲልም ገልጿል። ባንዳና ባዳ ሀገሩን ምርት ገበያ ድርጅት አውጥቶ በጥቂት ፈረሱላ ቡና ዋጋ የሸጠው አብይ አህመድ ነው የሚለው አርበኛው ባንዳና ባዳ የበቀለበት አፈር ያደገበት መንደር ያሳደገው ህዝብ ላይ በአንዳንድ የአስተዳደግ ስብራት ምክንያት አንዳች አይነት ጥላቻ ያዳበረና የበቀል እብደት ውስጥ ያለው የራሱን ስጋ ቀቅሎ የሚበላው አብይ አህመድ ነው ሲልም ገልጿል። ቀጣዩ ዜናችን በአማራ ክልል በመንግስት ኃይሎችና በታጠቁ ኃይሎች መካከል የሚካሄደው ጦርነት ተጠናክሮ ቀጥለዋል። ጦርነቱ በተለያዩ ቦታዎች የቀጠለ ሲሆን መንግስት በወሰደው እርምጃ በታጠቁ ኃይሎች ላይ ጉዳት አድርሻለሁ ብለዋል። የፋኖ ኃይሎችም በፊናቸው ከመንግስት ወታደሮች ጋር በተለያዩ ቦታዎች ባደረጉት ጦርነት ድል እንደቀናቸው ተናግረዋል። በተለያዩ ቦታዎች ከመንግስት ኃይሎች ጋር ባደረጉት ውጊያ በመንግስት ኃይሎች ላይ ሰብአዊና ቁሳዊ ጉዳት ማድረሳቸውን አስታውቀዋል። እንደዚሁም ብዙ የመንግስት ወታደሮችን መማረካቸውን ገልጸዋል። የተማረኩትን ጥቂቶቹን ቪዲዮአቸውን ይዘናል፣ እንደሚከተለው እናቀርባለን። በህይወት ማትረፍሽን እድለኛ ነሽ። ከዚህ ምን የሚፈጠር ነገር አንዳችም ነገር የለም። በእናንተ ደግሞ አልተጀመረም እንጂ ሰጥቶ ቤቶቻችሁ ላይ የተቀላቀለ ሰው ላይ ታስታውሳላችሁ። እርግጠኛ ነኝ ተመልሳችሁ ዙራችሁ የመጣችሁ እንዳላችሁ እናውቃለን። እያወቅን ደግሞ እንለቃለን። ያን እሳት የያዛችሁ ሰዓት ላይ ቁስልና ሞት ካልደረሳችሁ በስተቀር እጃችን ላይ ከገባችሁ አንዳችም ነገር የሚደርስ ነገር የላችሁም። ከቪዲዮ እንደተመለከታችሁት የተማረኩት ስሜታቸው መቆጣጠር ሲያቅታቸውና የማልቀስ ስሜት ቢፈጠርባቸውም እያበረታቷቸው ነው። ይህንን እድል ያላገኙ ብዙ ናቸው። እናንተ ይህንን እድል ማግኘታቸውና መማረካችሁ እድለኞች ናችሁ እያሏቸው ነው። እውነትም እድለኞች ናቸው። ይሄ ብቻ አይደለም፣ ብዙዎች አሉ። በብዙ ቦታዎች የተማረኩና በፋኖ እጅ የሚገኙ ብዙዎች ናቸው። ውድ ተከታታዮቻችን ለአሁኑ የያዝነው ዜና የእስካሁኑ ነው። ተመልሰን በሌላ ፕሮግራም እስክንገናኝ ሰላማችሁ ይብዛ። ደህና ሁኑልን።